ጭንቀት መከራ በወረደባቸው ጊዜ የዚያን ጊዜ ይጠሩኛል፣ እኔ ግን አልመልስላቸው። እግዚአብሔር በመከራ ጊዜ ይጠብቃቸዋል። እግዚአብሔር በመከራ ጊዜ ይታደጋቸዋል። እግዚአብሔር በመከራ ጊዜ ይደርስላቸዋል፣ ያወጣቸዋል፣ ያድናቸዋል። በምቹ ሰዓት እንደ እግዚአብሔር ፍቃድ መግባትና መውጣት መከራ በመጣ ጊዜ ያስጠብቃቸዋል። የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን አላችሁ? እኔ አለውኝ እግዚአብሔር ይመስገን። ወንድማችሁ ሮቤል ነኝ። ዛሬም እንደተለመደው ከኔ ጋር የእግዚአብሔርን ቃል እንከፋፈላለን። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር የሆነ ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል፣ እንዲሁም ደግሞ በሌላኛው ቦታ እኛው ሁላችን ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ፣ እንደምታውቁት ክርስቲያን የመሆናችን ትልቁ ፖይንት ነጥብ ብለን የምናስበው ይሄ ነገር ስለሆነ ምን ሲባል ልጁን መምሰል። እግዚአብሔር አምላክ የሚፈልገው ሃይማኖተኛ እንድንሆን አይደለም፣ የሆነ ሃይማኖቶችን እንድንከተል አይደለም። በዘመኑ ላይ እንደምናየው ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ፣ ጂሆቫ ምናምን እንድንባል አይደለም። የሚፈልገው ግን የልጁን መልክ እንድንመስል ነው። ብዙዎች ብሎ ጳውሎስ እንደተናገረ የልጁ መልክ እንዲመስሉ አስቀድሞ ወስኗልና እንደተባለ እግዚአብሔር ከእናንተ የሚፈልገው ይህ ብቻ ነው፣ የልጁን መልክ እንድንመስል። አሁንም እግዚአብሔር አብዝቶ ወደዛ ይምራን እላለሁ። እንጸልይና ወደ ዛሬው ሐሳብ እንሄዳለን። አዳዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቪዲዮውን ሼር ለጓደኞቻችሁ እያደረጋችሁ አብራችሁን ወንጌል እንድታገለግሉ በአክብሮት እጠይቃችኋለሁ። እንጸልይ። እግዚአብሔር አባቴና አምላክ ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። አንተ አምላክ ነህና ከፍ በል፣ አዳኝ ነህና ከፍ በል። ሁል ጊዜ ስምህ ከፍ ይበል። እግዚአብሔር አባቴና አምላክ ሆይ በወንድሞቼ ላይ በእህቶቼ ላይ ከኔ ጋር ቁጭ ብሎ ያንተን ቃል ለሚሰሙ ሁሉ በኢየሱስም ያንተ እጅ እንዲመጣላቸው ጸልያለሁ። በችግራቸው ላይ በጭንቃቸው ላይ እግዚአብሔር አባቴና አምላክ ሆይ እያስቸግራቸው ባለው ጉዳይ ሁሉ ላይ ያንተ እጅ እንዲመጣ እጸልያለሁ። አንተ ከሁላችን ጋር ይሆን። ቃሉን ባርክልን በኢየሱስም አሜን። በድጋሜ የጌታ ሰላምና ጸጋ ይብዛላችሁ። የዛሬ የመልእክት ርዕስ በምቹ ጊዜ እግዚአብሔርን ፈልጉት የሚል ነው። ብዙ ሰዎች ምቹ በሆነ ጊዜ ውስጥ እግዚአብሔርን አይፈልጉትም። ምቹ በሆነ ሰዓታቶቻቸው ውስጥ ብዙዎች ምቾት በመጣ ጊዜ እግዚአብሔርን ይረሱታል። ንጉሥ በሆኑ ጊዜ እግዚአብሔርን ይረሱታል። ከፍታ ላይ በወጡ ጊዜ እግዚአብሔርን ይረሱታል። ችግራቸውን፣ ለቅሳቸውን ባለፉ ጊዜ፣ በተሻገሩ ጊዜ እግዚአብሔርን ይረሱታል። ለዛ ነው በምቹ ጊዜ እግዚአብሔርን መፈለግ ያለባችሁ። መዝሙረ ዳዊት ምዕራፍ 32 ከቁጥር 6 ላይ እንዲህ የሚል ቃል አለ። ጻድቅ በምቹ ጊዜ ወደ አንተ ይጸልያል፣ መከራም በመጣ ጊዜ አያገኘውም ወይንም ወደ እርሱ አይቀርብም ይላል። በምቹ ጊዜ መጸለይ ለምንድን ነው አስፈላጊነቱ ተብሎ ሲፈለግ፣ በምቹ ጊዜ መጸለይ እግዚአብሔር ሕይወታችሁን፣ እግዚአብሔር ዘመናችሁን ፕሮቴክት እንዲያደርግ ራሳችሁን አሳልፋችሁ የምትሰጡበት መሳሪያ ነው የሚሆንላችሁ። ብዙ ሰዎች ቅድም እንደነገርኳችሁ ምቹ የሚባልበት ጊዜ ላይ ጥሩ የሚባልባቸው በሕይወታቸው ጊዜ ላይ እግዚአብሔርን ይረሱታል። በዚህ እግዚአብሔርን ብቻ አይደለም፣ ብዙ ሰዎች የረዷቸውን ሰዎች ራሱ የሚረሱት በምቹ ጊዜ ነው። ብዙ ሰዎች ምቾት ሁል ጊዜ ችግርን ይፈጥርባቸዋል። ለብዙ ክርስቲያኖችም ጭምር ይሄ ችግር ስላለ ምቹ ጊዜ ሕይወታቸው ይበላሻል። ምቹ ጊዜ ማንም መጥቶ የማያናገራቸው፣ ምቹ በተመቻቸው ጊዜ እግዚአብሔር አምላክ እንደማያስፈልጋቸው የሚረዱ ብዙ ክርስቲያኖች አሉ፣ ብዙ ወንድሞች አሉ። ገንዘብ ወደ አካውንታቸው በገባ ጊዜ፣ ጤንነት በሰውነታቸው ላይ እያለ ጊዜ፣ መከራ የሚባለው ነገር ወደ ሕይወታቸው በመጣ
ባልመጣ ጊዜ ያን ጊዜ እግዚአብሔርን ይረሱታል። በምቹ ጊዜ ውስጥ እግዚአብሔርን ይረሱታል። ነገር ግን እነግራችኋለሁ፣ በምቹ ጊዜያችሁ ውስጥ እግዚአብሔርን ፈልጉት። ዛሬ ችግር ወደ እናንተ ሳይመጣ፣ ዛሬ ለቅሶ ወደ እናንተ ሳይመጣ፣ ዛሬ የልብ መሰበር፣ የኩላሊት በሽታ፣ የልብ በሽታ፣ የሆነ ችግር ወደ እናንተ ሳይመጣ አስቀድማችሁ በምቹ ሰዓት በእግዚአብሔር ፊት ተንበርከኩ። በምቹ ሰዓት እግዚአብሔርን ፈልጉት። ለምን? በምቹ ሰዓት ያላዘጋጃችሁት ጉዳይ መከራ በመጣ ጊዜ ላይ ምንም ስለሆነ። ጦርነት የሚዘጋጀው የትኛውም የሀገር ወታደር ለጦርነት የሚዘጋጀው በምቹ ሰዓት ውስጥ ነው። ለጦርነት የሚዘጋጀው ነገሮች ተመቻችተው ያለ ነው። የሚገዛውን መሳሪያ የሚገዛውን የትኛውም አይነት ነገሮችን የሚሰበስበው በምቹ ጊዜ ነው። ምክንያቱም የጦርነት ጊዜ ዕቃ የምትገዛበት አይደለም፣ የምትፋለምበት ስለሆነ። ልክ እንደዛው ምቹ ሰዓት በእግዚአብሔር ፊት መንበርከክ፣ ምቹ ሰዓት እንደ እግዚአብሔር ሐሳብ መውጣት፣ በምቹ ሰዓት እንደ እግዚአብሔር ፍቃድ መግባትና መውጣት መከራ በመጣ ጊዜ ያስጠብቃቸዋል። መከራ በመጣ ጊዜ ያሳረፋቸዋል። መከራ በመጣ ጊዜ ወደ እናንተ እንዳይቀርብ ያደርግላቸዋል። ምክንያቱም ምቹ ሰዓት እግዚአብሔር ለእናንተ እሱን እንድታውቁ የፈቀደ ሰዓት ስለሆነ። መጽሐፍ ላይ አንብባችሁ እንደሆነ ትንቢተ ኢሳይያስ ምዕራፍ 55 ላይ እንዲህ የሚል ቃል አለ። ከቁጥር 6 ላይ እግዚአብሔርን ቅርብ ሳለ ፈልጉት፣ ቀርቦም ሳለ አናግሩት። ወደ እናንተ የሚቀርብበት ሰዓት ላይ የቀረባችሁ ጊዜ፣ ያ ጊዜ ምቹ ጊዜ ነው። የትኛው ጊዜ? እግዚአብሔር ወደ እናንተ የቀረበ ጊዜ። የሆነ ጊዜ አለ መካከላችሁ ላይ የሚመጣ፣ የሆነ ጊዜ አለ በመካከላችሁ ላይ መከራ የሚያበዛ፣ የሆነ ጊዜ አለ። ያን ጊዜ እግዚአብሔር እንኳን ፈልጋችሁ ላታገኙት ትችላላችሁና። ይህንም ቃል አንብብላችሁ ምሳሌ መጽሐፍ ምዕራፍ 1 ከቁጥር 24 ያለውን ቃል አንብብላችሁ እንዲህ ይላል፣ በጠራሁት ጊዜ እምቢ ስላላችሁ፣ በጠራኋችሁ ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ችላ ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ እኔም ይላል ቁጥር 26 ላይ እኔም ስለዚህ በጥፋታችሁ እስቃለሁ፣ ጥፋታችሁ በመጣ ጊዜ አላግጥባችኋለሁ። ይደነግጡ እንደ ጎርፍም ድንጋጤ እንደ ጎርፍም በደረሰባቸው ጊዜ፣ ጥፋትም እንደ አውሎ ነፋስ በመጣባቸው ጊዜ፣ ጭንቀት መከራ በወረደባቸው ጊዜ፣ የዚያን ጊዜ ይጠሩኛል፣ እኔ ግን አልመልስላቸውም። ተግተውም ይሹኛል፣ ነገር ግን አያገኙኝም ይላል። እኔ ስጠራ እምቢ ስላሉ በምቹ ጊዜ ያናገርኳቸው፣ መከራ ሳይመጣ፣ ችግር ሳይመጣ፣ ሐዘን ሳይመጣ አናገርኳቸው። ነገር ግን እነሱ ሬዲ አይደሉም። የኔን ምክር እምቢ ብሎ ሄዱ። የኔን ዘለፋ እምቢ ብሎ ሄዱ። በምቹ ጊዜ ከኔ ጋር መስማማት አቃታቸው። ስለዚህም ይላል እግዚአብሔር፣ መከራ በመጣ ጊዜ አያገኙኝም፣ ይጠሩኛል። እንደውም እንዲህ ይላል፣ ተግተው ይሹኛል፣ ተግተው ይንበረከካሉ፣ በእንባ በለቅሶ ይንበረከካሉ፣ ነገር ግን አያገኙኝም። ነገር ግን እኔ አልመልስላቸውም። እንዲሁም መከራ በመጣ ጊዜ እኔን ስላልሰሙኝ እኔን መዘቀባቸዋል። ለእኔ ስላልተዘጋጁ እኔም ለነሱ አልዘጋጅላቸው። ስለዚህ እግዚአብሔርን በምቹ ጊዜ መጸለይ አለባቸው። ብዙ ወንድሞች፣ ብዙ አባቶች፣ ብዙ እህቶች፣ ብዙዎች ይህንን ምቹ ጊዜ አጥተዋል። ምቹ ጊዜ የኩላሊት ፌለሪቲ ሳይመጣ፣ የልብ በሽታ ሳይመጣ፣ የልብ የተለያየ አይነት ችግር ወደ ህይወታችሁ ሳይመጣ በምቹ ጊዜ እግዚአብሔርን መፈለግ፣ በምቹ ጊዜ ወደ እግዚአብሔር መንበርከክ፣ በምቹ ጊዜ ሁኔታዎች ተመቻችተው ያሉ፣ ምንም ነገር ያልጎደለ ሰዓት ላይ፣ ምንም ነገር የማያስፈልግ ጊዜ ላይ፣ ለጤናችሁ የማትሰጉበት ሰዓት፣ ለልጆቻችሁ የማትሰጉበት ሰዓት፣ ኦር የሆነ ጉዳይ ላይ የማትሰጉበት ሰዓት፣
ያን ጊዜ ከሱ ጋር ጊዜ አሳልፉ። ያን ጊዜ ከሱ ጋር ተንበርከኩ። ያን ጊዜ ለእርሱ ፍቃድ ራሳችሁን አሳልፋችሁ ስጡ። ያን ጊዜ የሱን የልቡን ሐሳብ ለመፈለግ ትጉ። በምቹ ሰዓት እግዚአብሔርን ፈልጉ። በምቹ ሰዓት ወደ እግዚአብሔር ጸልዩ። መከራ ወደ እናንተ አይቀርብምና እግዚአብሔር ስትጠራ ስትሰሙት፣ ስትጠሩ ይሰማቸዋል። እግዚአብሔር ሲያናግር ሲያወራ ስትሰሙት፣ ስታወሩ ይሰማቸዋል። እሱ ሲያወራ ብዙዎች አይሰማም። ታዲያ እንዴት እኛ ስናወራ እንዲሰማን ትፈልጋላችሁ? ታዲያ እናንተ ስታወሩ እንዴት እንዲመልስላችሁ ትፈልጋላችሁ? ታዲያ እናንተ ስትንቀሳቀሱ፣ ታዲያ እናንተ ስታለቅሱ እንዴት እግዚአብሔር እንዲመልስላችሁ ትፈልጋላችሁ? እግዚአብሔርን በምቹ ጊዜ ፈልጉት። በምቹ ጊዜ ወደ እግዚአብሔር ጸልዩ። በምቹ ጊዜ ወደ እግዚአብሔር ጸልዩ። በምቹ ጊዜ ከእግዚአብሔር ጋር ጉዞ አድርጉ። እግዚአብሔር አምላክ ያንን ጊዜ ተጠቅሞ ወደ እናንተ ሕይወት ይመጣልና፣ ወደ እናንተ ሕይወት ይቀርባልና፣ ወደ እናንተ ሕይወት ይጠጋልና፣ ወደ እናንተ ሕይወት እየሮጠ ይመጣልና። ወንድሞችና እህቶች፣ አንዳንድ ሰዎች በአገርኛ ወይንም በእኛ አካባቢ ላይ በደንብ እንደምታውቁት ክረምት ላይ ብዙ ሰዎች ክረምት ላይ መሬት ያርሳሉ። ብዙ ሰዎች ክረምት ላይ ብዙ ነገር ያዘጋጃሉ። ከዛ በኋላ የሚዘሩትን ነገር ይዘራሉ። ክረምት ስለዘሩ በጋ ላይ በሚገባ ይጠብቁታል። ያ የዘሩት ጉዳይ ወደ ሕይወታቸው እንደሚመጣ፣ ያ የዘሩት ጉዳይ ፍሬ እንደሚያፈራ፣ ያ የዘሩት ጉዳይ የሆነ ነገር ይዞላቸው እንደሚመጣ በእምነት ይጠባበቃሉ። በእምነት ቁጭ ብለው ያ ነገር ወደ እነሱ እንዲመጣ ይፈልጋሉ። ያ የፈለጉት ነገር ወደ እነሱ ሕይወት ይመጣላቸዋል። ለምን? የዘራነው ዘር ስለሚበቅል። ለምን? ያልዘራነውን ስለማናጭድ። በምቹ ጊዜ ከእግዚአብሔር ጋር መሆን ማለት ልክ እንደዛው በክረምት ዘርን እንደመዝራት ማለት ነው። በጋ ላይ ብዙ ሰዎች በምግብ ችግር በሚወርቁበት፣ ያልዘራ በምግብ ችግር ውስጥ በሚወርቅበት፣ ያልዘራ ጨለማ ሕይወቱ በረሃብ በተለያየ ችግር በሚወርቅበት ሰዓት የዘራ ሰው ቁጭ ብሎ እንደሚበላ፣ በምቹ ሰዓት የሚጸልይ፣ በምቹ ሰዓት እግዚአብሔርን የሚፈልግ፣ በምቹ ሰዓት ከእግዚአብሔር ጋር ግንኙነትን የሚያደርግ፣ በምቹ ሰዓት የእግዚአብሔርን ፍቃድ መከተል የሚወድ፣ በምቹ ሰዓት እንደ እግዚአብሔር ፍቃድ የምትገባና የምትወጣ ያቺ ነፍስ በመከራ ጊዜ ደግሞ ታርፋለች። ለዛ ነው ምሳሌ መጽሐፍ ወደ ታች ሄዳችሁ ስታነቡ ቅድም ያነበብኩላችሁ ቦታ የሚሰማኝ አለ። በምቹ ሰዓት የሚሰማው በመከራ ስጋት ያርፋል። መከራ፣ ስጋት፣ የተለያየ ችግር በመጣ ጊዜ ያ ሰውዬ ያርፋል። ለምን? በምቹ ሰዓት እግዚአብሔርን ፈልጎታል። በምቹ ሰዓት ከእግዚአብሔር ጋር ሆኗልና፣ በምቹ ሰዓት ከእግዚአብሔር ጋር ተንቀሳቅሰዋልና። በምቹ ሰዓት እችን ልበልላችሁ፣ ኖህን እንደምታውቁት በምቹ ሰዓት በእግዚአብሔር ውስጥ የነበረ ሰው ነው። በምቹ ሰዓት ከእግዚአብሔር ጋር የሚወጣ የሚገባ ሰው ነው። ብዙዎች በምቾት ሰዓት ላይ መሰሰንን፣ ዘፈንን፣ ኃጢአትን በሚለማመዱበት ጊዜ እሱ በምቹ ሰዓቱ ግን እግዚአብሔርን መፍራትን፣ ለእግዚአብሔር መታዘዝን፣ ለእግዚአብሔር እሺ ማለትን ሲለማመድ የነበረ ሰው። ለዛ ነው እግዚአብሔር ከጥፋት ኖህን የታደገው። ለዛ ነው እግዚአብሔር ሕዝቡን ሁሉ ያጠፋ አንድ ኖህን እግዚአብሔር አላጠፋም ያለው። ለምን? በምቹ ጊዜ ከእግዚአብሔር ጋር ጊዜ ስላሳለፈ፣ በምቹ ጊዜ ከእግዚአብሔር ጋር ጊዜውን ስለሰጠ፣ ለእግዚአብሔር ጊዜውን ስለሰጠ። ዛሬም እላችኋለሁ ይህንን ምቹ ጊዜያችሁን ለእግዚአብሔር አሳልፋችሁ ስጡ። ምንም ችግር በሌለበት ሰዓት፣ ሳትታመሙ፣ መከራ በሕይወታችሁ ላይ ሳይበዛ ከሱ ጋር ግቡ፣ ከሱ ጋር ውጡ። እርግጠኛውን እናገራለሁ፣ እግዚአብሔር በመከራ ጊዜ ይጠብቃችኋል። እግዚአብሔር በመከራ ጊዜ ይታደጋችኋል። እግዚአብሔር በመከራ ጊዜ ይደርስላችኋል፣ ያወጣችኋል፣ ያድናችኋል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለዚህ ብዙዎችን ልታገኙ ትችላላችሁ። ነገር ግን በምቹ ሰዓቶቻችሁን ከእግዚአብሔር ጋር ሆኑ። ጻድቅ በምቹ ጊዜ ይጸልያል፣ መከራም በመጣ ጊዜ አያገኘው።
ብዙ አባቶችን ሄዳችሁ ወደ ኋላ ስትመለከቱ ስታዩዋቸው እነሱን ሕይወታቸውን ስታጠኑ አንድ ነገር ታገኛላችሁ። ያመለጡ ሰዎች፣ የተባረኩ ሰዎች፣ ከፍታ ላይ እግዚአብሔር ያስወጣቸው ሰዎች፣ እነዚህ ሰዎች በምቹ ሰዓት ከእግዚአብሔር ጋር መሆን የሚያውቁ ሰዎች ናቸው። በምቹ ሰዓት እግዚአብሔርን የፈለጉ ሰዎች ናቸው። በምቹ ሰዓት አያችሁ፣ በምቹ ሰዓት ሎጥ እግዚአብሔርን ፈልጓል። በምቹ ሰዓት አብርሃም እግዚአብሔርን ፈልጓል። ያ በምቹ ሰዓት ነገሮች ሳይበላሹ የፈለገው የጠራው አምላክ እግዚአብሔር መከራ በመጣ ጊዜ ከኢዮብ ጋር ቆሟል። መከራ በመጣ ጊዜ ከሎጥ ጋር ቆሟል። መከራ በመጣ ጊዜ ከእያንዳንዳቸው ጋር ቆሟል። ግን አንዳንዶቻቸው አያውቁም በየትኛው ሰዓት እግዚአብሔርን መፈለግ እንዳለባቸው። ዛሬ እነግራችኋለሁ። በምቹ ሰዓት እግዚአብሔርን ፈልጉ፣ እግዚአብሔር ያሳርፋቸዋል። ክብር ለጌታ ለኢየሱስ ክርስቶስ ሲሆን፣ ስለዚህ እንጸልይና እንጨርሳለን። አዳዲስ ከሆናችሁ ሼር፣ ላይክ ለብዙ ሰዎች እንዲደርስ አድርጉ። የዛሬው መልእክት በሌላ ቪዲዮ ጨምርላችኋለሁ። እንጸልይና እንጨርስ። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክ ነህና ከፍ በል። አንተ አዳኝ ነህና ከፍ በል። እግዚአብሔር አባትና አምላክ ሆይ ለሁሉ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ፈውስ እንድታደርግላቸው ጸልያለሁ። አባት ቃልን ማወቅ እንዲሆንላቸው ጸልያለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባትና አምላክ ሆይ የሚያስፈልጋቸው ያንተ እጅ በሚያስፈልጋቸው ቦታ ሁሉ እንዲንቀሳቀስ ጸልያለሁ። አብሶ ከኔ ጋር ለተቀመጡ እግዚአብሔር የትኛውም አይነት ቦታ ህመም ለሚሰማቸው ሰዎች በኢየሱስ ክርስቶስ ስምና ስልጣን እናገራለሁ፣ ፈውስ ይሆንላቸው። ያንተ እጅ ከሁላችን ጋር ይሁን። ስለሁሉ እናመሰግናለን። በናዝሬቱ በጌታ በኢየሱስ ስም አሜን። የጌታ ሰላም ባላችሁበት ቦታ ሁሉ ይብዛላችሁ። አሁንም ሼር አድርጉ፣ ለጓደኞቻችሁ ለቤተሰቦቻችሁ ንገሯቸው። ጌታ ኢየሱስ ክርስቶስ ይወዳችኋል። ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ተባረኩልኝ።